Il symbolisait l'Holocauste. C'était un assassin méthodique, un monstre. ሁለተኛው የዓለም ጦርነት አብቅቷል። ናዚዎች ድል ተመትተዋል። ሂትለር ራሱን ገድሏል። ነገር ግን በሚሊዮኖች የሚቆጠሩ አይሁዶችን ወደ ሞት ካምፕ የላከውና የመጨረሻው መፍትሄ ተብሎ የሚጠራው ጭካኔ የተሞላበት እቅድ መሐንዲስ የሆነው አዶልፍ አይችማን እየደረሰ። የዓለም መንግስታት ጦርነቱን አቁመው ወደ ሰላም ሲመለሱ አይችማን ግን በጨለማ ውስጥ ተሸሽጎ ነበር። ዛሬ በታሪክ ውስጥ ታላቅ የሚባለውንና ከ15 ዓመታት በላይ የፈጀውን የሞሳድ ሚስጥራዊ ኦፕሬሽን እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዲስ ደረጃ አብራችሁ ቆያለሁ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይ በማድረግ ጀምሩ። በ1945 ጀርመን ስትሸነፍ አይችማን በአሜሪካ ጦር እጅ ወድቆ ነበር። ነገር ግን እውነተኛ ማንነቱ ደብቆ ኦቶ ኤክማን በሚል የውሸት ስም ተመዝግቦ አመለጠ። ለዓመታት በጀርመን ደን ውስጥ እንደ እንጨት ቆራጭ ሰርቷል። በመጨረሻም ሪካርዶ ክሌመንት በሚል የውሸት ፓስፖርት ወደ አርጀንቲና ተሰዷል። በአርጀንቲና ዋና ከተማ ቦነስ አይረስ ሪካርዶ ክሌመንት በሚባል ሰው ማንነት ይኖር ነበር። በመኪና ፋብሪካ ውስጥ ይሰራል። ከሚስቱና ከልጆቹ ጋር በሰላም ይኖራል። ማንም ጎረቤቱ እየሰው በሚሊዮኖች የሚቆጠሩ ሰዎችን ያስጨረሰ የጦር ወንጀለኛ ነው ብሎ አይጠረጥርም። ነገር ግን ፍትህ አይተኛም። ግንቦት 11 1960 አርጀንቲና ቦነስ አይረስ ሰማዩ ዝናብ አዝሏል። በአንድ ጭልጭል በሚል መብራት ስር የሰባት ሰዎች ሕይወት በአንድ ግለሰብ ላይ ተንጠልጥሏል። የግለሰብ ሪካርዶ ክሌመንት ይባላል። ለዓለም ተራ የፋብሪካ ሰራተኛ ነው። ለሞሳድ ግን በሚሊዮኖች ለሚቆጠሩ አይሁዶች ሞት ተጠያቂው አዶልፍ አይችማን ነው። ዛሬ በታሪክ እጅግ ደፋር የተባለውን ሚስጥራዊ እገታና አስገራሚን የፍርድ ቤት ውሎ በዝርዝር እንመለከታለን። ከምሽቱ 2 ሰዓት ሊሆን ጥቂት ደቂቃዎች ቀርተዋል። በጋሪባልዲ መንገድ ላይ 2 መኪኖች ቆመዋል። የሞሳድ መሪው ፒተር ማልኪንና ቡድኑ በጭንቀት ይጠባበቃሉ። አይችማን ሁልጊዜ ከሥራ የሚመለስበት አውቶቡስ ዘግይቷል። 5 ደቂቃ፣ 10 ደቂቃ፣ 20 ደቂቃ። ሰላዮቹ አምልጦ ይሆን ብለው ሲሰጉ በመጨረሻ ያ የታወቀው አውቶቡስ መጣ። አይችማን ከአውቶቡሱ ወርዶ ወደ ቤቱ መራመድ ጀመረ። ፒተር ማልኪን ከበስተጀርባው ቀረበው። 1 ደቂቃ ጌታዬ አለው። አይችማን ደንግጦ ወደ ኋላ ሲዞር ማልኪን በአንገቱ ላይ ተጠመጠመበት። ሁለቱም መሬት ላይ ተዘረሩ። ሌሎች ሰላዮች በፍጥነት በመድረስ አይችማንን ወደ መኪና ውስጥ ወረወሩት። ሙሉ ኦፕሬሽን ከ30 ሰከንድ ያነሰ ጊዜ ነበር የፈጀው። አይችማን ተይዞ ወደ ሚስጥራዊ ቤት ተወሰደ። እግሩ ካልጋ ጋር በሰንሰለት ታሰረ። መጀመሪያ ላይ ሪካርዶ ክሌመንት ነኝ ብሎ ካደ። ነገር ግን የሞሳድ መርማሪዎች የአካሉን ጠባሳና የኤስኤስ መለያ ቁጥር ሲያዩ ተስፋ ቆረጠ። እውነተኛ ስምህ ማን ነው ብለው ሲጠይቁት በለበዘ ድምፅ አዶልፍ አይችማን ነኝ ብሎ አመነ። ለ9 ቀናት በዛ ቤት ውስጥ ሲመረመር ቆየ። አርጀንቲናዎች እንዳያውቁ ሰላዮቹ ከፍተኛ ጥንቃቄ ያደርጉ ነበር። አሁን ትልቁ ፈተና አይችማንን ከአርጀንቲና ማውጣት ነው። በወቅቱ በእስራኤልና በአርጀንቲና መካከል ወንጀለኛን አሳልፎ የመስጠት ስምምነት አልነበረም። ስለዚህ እገታው ሕገ ወጥ ነው። ግንቦት 20 የእስራኤል አየር መንገድ አውሮፕላን ለአርጀንቲና የ150 ዓመት የነጻነት በዓል ልዑካን ይዞ መጣ። ሰላዮቹ አይችማንን ከፍተኛ መጠን ያለው አደንዛዥ ዕፅ ወጉት። ንቃተ ህሊናው እንዲሴት አደረጉት። ከዚያም የእስራኤል አየር መንገድ ሰራተኞች ልብስ አልብሰው ጭንቅላቱ የተመታ የታመመ ሰራተኛ አስመስለው በዊልቸር ወደ አውሮፕላኑ ወሰዱት። የአርጀንቲና የድንበር ጠባቂዎች ሰክሮ ወይም ታሞ ነው ብለው በማለፋቸው አይችማን በድብቅ ወደ እስራኤል በረረ። ሚያዝያ 1961 ኢየሩሳሌም ውስጥ ፍርድ ቤት ተሰየመ። አይችማን በሰው ሕይወቱ ላይ አደጋ እንዳይደርስበት በጥይት በማይበሳ መስታወት ውስጥ እንዲቀመጥ ተደረገ። ክሱ ዘግናኝ ነበር። 112 ምስክሮች ቀርበው ናዚዎች ያደረሱባቸውን ግፍ ሲናገሩ ዓለም በለቅሶ ታጠበች። አይችማን ግን ፊቱ ላይ ምንም አይነት የጸጸት ስሜት አይታይበትም ነበር። የሱ ብቸኛ መከላከያ እኔ መሐንዲስ ነኝ፣ ባቡሮቹን አዘጋጀው እንጂ ሰዎቹን አልገደልኩም፣ የአለቆቼን ትዕዛዝን የፈጸምኩት የሚል ነበር።
ዳኞቹ ግን ይህን መከላከያ አልተቀበሉትም። ትዕዛዝ መቀበል ከሰው ልጅ ሕሊና ነፃ አያደርግም ብለው ወሰኑ። ታኅሳስ 11 1961 አይችማን በሰው ዘር ላይ በፈጸመው ወንጀል የሞት ፍርድ ተፈረደበት። ግንቦት 31 1962 እኩለ ሌሊት ላይ አይችማን በስቅላት ተቀጣ። እስራኤል ታሪክ የሞት ፍርድ የተፈጸመበት የመጀመሪያውና ብቸኛው ሰው ሆነ። አስክሬኑ ተቃጥሎ አመዱ ወደ ሜዲትራሊያን ባህር ተበተነ። በየትኛው ምድር ላይ መቃብር እንዳይኖረው ተደረገ። የአዶልፍ አይችማን አደን የክፍለ ዘመኑ ትልቁ የፍትህ ድል ነው። ሞሳድ 7000 ኪሎ ሜትር ተጉዞ በአስቸጋሪ ሁኔታ ውስጥ ይህን ሰው ለፍርድ ማቅረቡ ለሌሎች ወንጀሎች ትልቅ ማስጠንቀቂያ ነበር። ታሪኩ ዛሬም ድረስ አንድ ጥያቄ ያጭራል። ትዕዛዝ መቀበል ለግፍ ሥራ ምክንያት ሊሆን ይችላል? እናንተስ ምን ትላላችሁ? የሞሳድ ድርጊትስ በዓለም አቀፍ ሕግ እንዴት ይታያል? ሐሳባችሁን አጋሩን። በሚቀጥለው አስደናቂ ታሪክ እስክንገናኝ አዲስ ኤችዲ ቻናል ነበር። አዲስ ደረጃ አብሬያችሁ ቆይቼ ነበረ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ቸር ያገናኘን።